ቀስ እንዳትጋጭ እንዳለ ከፊት የተግባር ሰው ስትሆኑ ቡራ የተመኘውን በእጁ ያዘው። በኢንስታግራም ላይ ሲያሰፍረው የነበረውን በእጁ ያዘው። እንዲሁም ባለፈው ዱባይ ላይ ሲነዳ ቢገዛውማ እንዴ ልትሆኝ ነው? ለተከራይቶ ለነዳው መኪና እንደዚህ ያበድሽ ስትሉኝ ኡፍ ተመስገን ተመስገን ፈጣሪ። ምን ይሳናል? እግዚአብሔር ማርያምን እንዴት ደስ እንዳለኝ ወይኔ በካሜራ መውጣት አልችልም። ሰዎች ቤት ሞልተዋል አሁን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ውድና የተከበራችሁ የጨረቃ ፋሚሊ በሙሉ እንኳን ደስ አላችሁ። አንድ ስኬት ሲመጣ ያስደስታል። መኪናነቱ ሳይሆን በቃ አቅሙ በቃ በዚች ጊዜ ውስጥ በዚች ባጭር ጊዜ ውስጥ ይሄን ነገር ሰርተው እንደዚህ ውጤታማ በመሆናቸው ማርያምን እኔ ፍራንክ እንዳይሆን ብቻ በጣም ውስጤ ፈርቶ ነበረ። በቃ በጣም ነበር የፈራሁት ማለት ነው። እግዚአብሔር ምስክሬ ነው። እና ብቻ በመጀመሪያ ገብቶ ኢንትሮ ሲሰራ መኪና ገዝቼላችኋለሁ ምናምን ሲል በቃ ደስ አለኝ ማለት በቃ ፍራንክ ቢሆን በጣም ይደብረኝ ነበረ። የምሬን ነው። ለምን ባለፈውም እንደዛ ዱባይ ላይ ሲነዳ ነዳ ብለሽ እንዲጨፍረሽ ቢገዛማ ምን ልትሆኚ ነው ብሎ በጣም ነበር ያረገጡኝ ማለት ነው። ተመስገን አምላኬ እግዚአብሔርን ተመስገን። ክብሩ ይስፋ ለመድኃኒዓለም። እውነት እንዴት ደስ እንዳለኝ ደስታዬን መቆጣጠር ነው ያቃተኝ ማርያምን። ከዚህ በላይ እንጃ ከዚህ በላይ ይገባቸዋል። ከዚህ በላይ ይገባዋል ቡቡ እግዚአብሔርን። ብቻ ቃል የለኝም። ለምን በባለፈው ዱባይ ላይ በነዳው ብዙ ነገር ብዙ ኮመንት ተጽፎልኝ ነበር። እግዚአብሔርን ደስ አለኝ። በቃ እንዴት እንዳረካው አትጠይቁኝ። በህይወቴ እንደዛሬ የተደሰትኩበት ቀን የለም እንደዛሬ ማለት ነው። ይመቻችሁ። አቦ ጨረቃ ፋሚሊ የተባላችሁ እውነት ያንስባችኋል። የምሬን ነው። ሀይሚዬ ደግሞ ምንም አላመነችም። በቃ ማስቲካ መሰለህ እንደ መኪና መግዛት እንዴ! ጭራሽ ሞባይል እንደ መግዛት እኮ ነው ያደረገው እሱ ራሱ ማለት ነው። ቁልፍ ራሱ ሲሰጥ በቃ የሆነ በቃ አለ አይደለ ቁልፍ ራሱ ሲሰጥ አንዳንዱ ሐረካቱ ምናምን እሱ እኮ የቤት ቁልፍ እንደሚሰጣት ነው። ሀይሚ መኪና ገዛው ይሄው ቁልፉ ምናምን። ወይኔ ትለያለህ አንተማ ማርያምን ትለያለህ። ፈጣሪ ከዚህ በላይ እጥፉን ጨምሮ ይስጥህ። የምር ስትሰጥ አንተም ትሰጣለህና ፈጣሪ ጨምሮ ይስጥህ። በዙሪያ ያሉት ጓደኞችን እንዲሁም የምታፈቅራትን የምትወዳትን ሀይሚዬን ለዘላለም አብሮ ያኖራችሁ፣ ጠላትን ያርቅላችሁ ፈጣሪ እውነት። የሷም አቅም አለበት ለዚህ ስኬት ላይ ለመድረስ የሷም አቅም አለበት፣ የሷም ውጤት አለበት። ብቻውን አይደለም ብሩኬ። ምንም ቢሆን ምን የሱ ይበልጣል። ምክንያቱም በቃ ይህን ስኬት ለማሳካት ብዙ ጊዜ ወንድ ልጅ ችለተኝነት ምናምን ከሆነ የሚያስባቸውን እቅዳቸውን አያሟሉም። ብሩኬ እንደምታዩት ለሻይ ለቡና እንኳን የሆነ ቦታ የማይሰጥ ወንድ ነው። ቆፍጣና ወንድ ማለት ነው። ሙሽዬ 10 ለጀሱን አይነት ማለት ነው። ልጆችም ያንተን አላማና የባለቤትህን አሪያ ተከታይ የሚከተሉ ልጆች ውስጥ ነው የምለው። የምሬን ነው እውነት እንጃ በቃላት መግለጽ አልቻልኩም ዛሬ የምሬን ነው። ቅድም ራሱ ኮመንትማ አንብቤ አልናገርም። በዛሬው ደስታ ማለት ነው እንዴ እኔ ደስ ነው የሚለኝ። ዛሬ ምን ብለሽ ልታወሪ ነው እንዴ? ወይ ብችል በቪዲዮ በወጣ የቀረውን ስሜት ደግሞ ነገ ይዤ እመጣለሁ። ዛሬ ግን ማለት ነው ቪዲዮውን በስማም እያለቀስኩ ነው የጨረስኩት ከደስታ ብዛት። በጣም ደስ ስላለኝ ማለት ነው። በቃ አነጋገሩ ምናምን በቃ አለ አይደል ሐረካት የሌለው በቃ ቀለል አድርጎ ምንም ነገር በቃ ሳያካብድ በቃ መኪና ገዝታውላችሁ እንደዚህ ነው በቃ። አንዳንዱ እኮ ሐረካቱ መከራ እኮ ነው በኢየሱስ። ወይኔ ትለያለህ እውነት የምር እናቴ እናቴን ረጅም እድሜ ያኑርልህ። ከዚህ በላይ በቃ ኢንስታግራም ላይ የተመኛቸው ሁሉ አድርጓቸው ነው ያየ ነው። ከዚህ በፊት ነግሬያቸዋለሁ። እኔ ብሩኬ ቢዝነስ እንደሚከፍት መኪና እንደሚገዛ ነግሬያቸው ነበር። አንድ ህልም ተሳካልኝ። ከዛ ግን ቻናሌን አትከታተሉኝ፣ ሰብስክራይብ አታርጉኝ ብዬ ነበረ። አንዱ ህልሜ ተሳካልኝ። ተመስገን መድኃኒዓለም ክብሩ ይስፋ። እውነት ቃል የተፈጸመልኝ የምር ምንም ሳታቂ ከየት አምጥተሽ ነው የምታወሪው? ምን ተመስገን። አንዱ ቃል የተፈጸመልኝ፣ አንዱ ደግሞ ይቀራል። እሱን ደግሞ እግዚአብሔር ያውቃል፣ ፈጣሪ ያውቃል። ስለ ሁሉም ነገር ክብሩ ይስፋ። ስለ ሁሉም ነገር እውነት እኔ እንጃ ቃል የለኝም ዛሬ ለማወራው ነገር ራሱ
በጣም እንትን ካልኩኝ በቃ የቃላት ስህተቶች ካለብኝ ይቅርታ ጠይቃለሁ፣ አርሙኝ። በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ቃል የለኝም። ሚፍታ ትላንት ብታናድደንም ዛሬ አስደስተናል። ግን ማለት ነው አሁን ተደፋች እያልኩኝ ወይ እግሯን እንዴት ብድግ አድርጊ አንሺ እያለ ስፖርት የሚያሰራት ነው የመሰለው እኮ አይኗን አስሮ ማለት ነው። ሚፍታዬ ምን አስበህ ነው? ብትሰበርስ እንዴ? አዲስ መኪና መጥቶ ለነገሩ እዛ ውስጥ አድርጎ ይወስዳታል ብለህ ነው እና ኧረ ዛሬ ተረጋግቼ መጣሽ ላይ ነበር ማውራት ነው ያቃተኝ። እንዳስቁብኝ ቤተሰብ ማለት ነው። ደስታ ነው እግዚአብሔርን። ወይኔ ቆይ ለምንድን ነው እንደዚህ ሆንኩት? አይደለም ለምን እንደዚህ እንደሆንኩ ማለት ነው ስሜቱ ነው። በቃ እኔ በጣም በቃ ብዙ መሰራቸው ቪዲዮዎች ማለት ነው በቃ የሆነ በቃ እንዴት ልበላችሁ በቃ ሁሉ ጊዜ የሆነ ዝቅ በቃ ተረግጦ ለተንኮል፣ ለክፋት፣ ለምቀኝነት የምሰራው ቪዲዮ ነው የሚመስለው። ግን ማለት ነው እያንዳንዷ ነገር ኩራቴ ቡቡዬ ረጅም እድሜ ይስጥልኝ። የምር ገና ኮራለሁ። ኦዲየንስ ነኝ እኔ ተመልካች ነኝ። ምንም አይደለሁም። ምን አገባሽ? ብዙ ነገር ተብያለሁ። ግን እግዚአብሔር ይመስገን ደስታ እንደዚህ ደግሞ ሲመጣ እንዴት ደስ ይለኛል። ያለፈውን ሁሉ እርስ ታረኩት። እውነት ባለፈው ዱባይ ላይ በነዳው በጣም ተደስቼ ምን ያክል እንደሰደቡኝ የሚያስጠላ ስድብ። ዛሬ እናንተ ምን ትላላችሁ? እስኪ እናንተ የምትሉትን ዛሬ ኮመንት ስር ጻፉት። ባለፈው የጻፋችሁትን ማለት ነው ጻፉት። ኧረ በስመ አብ እንጃ ቃል አጣሁለት ለቡብዬ ማለት ነው። የተግባር ሰው ሄድ ምጥት በቃ ድርግ በቃ ፍጽም የቃላት ሰው ሐራካት የለ ምን የለ። ሁልሽም የኢትዮጵያ ወንድ ማለት ነው ከብሩክ የተማሩ በቃ ከብሩክ ተማሩ። ብሩክማ ሙሽዬማ ብሩክን የወለደች ጊዜ በስማ እንጃ እግዚአብሔር ማለት ነው ከስነ ምግባር ከምንም ነገር እሱን ሲሰራ ሌላ ሰው ወረፋ የለበትም ነበር። እግዚአብሔር ማለት ነው ይቀር ይበለኝና ማለት ነው እውነት የምሬን ነው። ሁሉን ነገር አሟልቶ የሰጠው የታደለ ምንድነው ከብሩክ የሚወጣለት ጸባይ። ዛሬ የገዛው መኪና የገዛው እሱ ስለሆነ ስለሱ ነው የማወራው። በኋላ ደግሞ ስለሌላ አላወራሽም ብላችሁ እንዳትሉ። ስለ መኪና ነው እያወራ ያለሁት፣ ስለ መኪናና ስለ ድርጊቱ ነው እያወራ ያለሁት። እና በጣም ደስ ብሎኛል ከምላችሁ በላይ ማለት ከጣራ በላይ ነው የማወራው። ጓሮ ሆኜ ነው የማወራው፣ በረንዳ ሆኜ ማለት ነው። ለምን ቤት ግጥም ብሏል። ቤት አልነበሩም ሰሞኑን ሰዎቼ። ብቻ የነሱ የራሳቸው ጉዳይ ነው። አሁን የቡቡ ጉዳይ ነው እንትን ያስባለኝ። ሀይሚዬም እንደዚህ ደስ ስላለሽ ባላሰብሽው መንገድ ስላስደሰተሽ ቡርኬ ሁሉ ጊዜም አንቺ የምትደሰችበት ነገሮች ሁሉ አንድ እርምጃ ይቅደሙልሽ። ሁሌ ጠላታችሁን ያርቅላችሁ። በቃ በደስታ የምትኖርበት ጊዜ ይሁን። አሁን የሚቀራቸው ደግሞ ቤት ነው የሚቀራቸው አሁን ማለት ነው። እሱም ደግሞ ቀስ ብሎ የሚደርስ ይሆናል ማለት ነው። ልወድቅ ነበር ልሰበር ነበር ደረጃውን ወርዳለሁ ብዬ ወይኔ። እና በጣም ከደስታ ብዛት እናንተ የምትሆኑትን አታውቁትም። እኔ እኮ አልቅሼ ጨርሼ አሁን ነው ቪዲዮ የምሰራው። ቪዲዮ ላይ ባይ እንዳይመጣ ብዬ ግን ማለት ነው እየተናነቀኝ ነው። እናንተ በደስታ ቆይ ለምንድን ነው እኔ ደስ ሲልኝ ባይ ይመጣል? እናንተ ምንድን ነው? አይ ግን እኔ ማለት ነው ስለተሰደብኩኝ ነው። በጣም ስለተሰደብኩ ለዛ ነው ደስ ብሎኝ ነው። በቃ ደስ ብሎኝ እና ለዛ ነው በቃ አሁን ደግሞ አንድ ያወራኋት ቃል እንድትፈጸም እሷ ትቀረኛለች። እሷ ደግሞ በተግባር ጠብቁ። የዛን ጊዜ ዱባይ የሄደ ጊዜ ብቻውን የመጣ ጊዜ ብሩኬ በጣም ነበር የተረገጥኩት። በቃ እያንዳንዷን ነገር ማስረዳት ደክሞኝ ነበረ። ግን በቃ ውጤቱን ስላየሁት አሁን ደስ ብሎኛል። ካሁን በኋላ ማለት ምንም አይመስለኝም። ምንም ሞቅም በረድም አይለኝም። አይገርማችሁም? በቃ ለዚህ ነበር በቃ አንድ እርምጃ ተራምዶ ብሩኬ አንድ ስኬት በቃ የሆነ ይዞ እስኪመጣ በጣም በቃ ህልሜ ነበረ። አንድ እርምጃ አየሁ። ተመስገን ጌታዬ። ካሁን በኋላ ምንም በሆነ አይቆጨኝም። ማለት ቻናሌን ራሱ ባጣ ምንም አይመስለኝም። ምክንያቱም በቃ የሆነ ነገር ላይ ሆኖ ሳላየው ምናምን ላለሁ ብዙ ጊዜ ቻናልሽ እንዴት ነው ቻናልሽ እንድናደርጋለን ሲሉ ወይኔ ብሩኬ የሆነ ነገር ሆኖ ሳልናገር ሳልደሰት እል ነበር። አሁን ግን ይኸው ተደስቻለሁ። ከዚህ በኋላ ምንም አይመስለኝም። ምንም ማለት ነው። እና ሁሉ ጊዜም በደስታ ያኑራችሁ። ከጎኑ ሆናችሁ የምታበረታቱትም እንዲሁም የብሩኬ የሃይሚ ሰብስክራይበሮች ቤተሰቦቹ ለዚህ ደረጃ እንዲደርስ ያደረጋችሁት ክብሩ ይስፋ ለመድኃኔዓለም። ለእናንተም እግዚአብሔር በያላችሁበት ይጠብቃችሁ። ደከመኝ ሳትሉ በየቲክቶኩ በየላይቭ ላይ ሰብስክራይብ አድርጓቸው እንደዚህ አድርጓቸው እያላችሁ በቃ ያለ አይደለ እነሱን የምታበረታቱ ሁሉ
እግዚአብሔር ደግሞ ለእናንተ ብርታቱና ጽናቱን ይስጣችሁ ነው ምለው። ፈጣሪ እውነት ሌላ ምንም ምለው ነገር የለኝም። የሰው ደስታ በቃ እንደዚህ ሰው ደስ ሲለው በጣም የሚዘላብደው። እኔ ዛሬ ዘላብድኩ ነው ምለው፣ አወራሁ ነው ምለው። እኔ አላቅም፣ ይቅርታ አድርጉልኝ ውድ ቤተሰቦቼ። በተረጋጋ መልኩ ነገ እንገናኛለን። እውነት በጣም እንጃ ደስ ብሎኛል፣ በጣም ከምላችሁ በላይ ማለት ነው። እና የሀይሚዬ ደስታ ራሱ ፊቷ ላይ በጣም በቃ እየተንጸባረቀ ነበር። ማመን አቅቷት ነበር። ቁልፉን ሴትሰው ሲከፍት ከፈተ እያለች ነበረ። ከዛ ደግሞ ከሀይሚ ውጭ ጋቢና ማንም ሰው እንዳይቀመጥ እንዴ! ድሮስ ማን ሊቀመጥ እንዴ? ማን ሊቀመጥ ከሙሽዬ በስተቀር? ሙሽዬ ትቀመጣለች። ሙሽዬ ጋሽዬ ይቀመጣሉ። ከዛ ውጪ ከኋላ ይቀመጡ። ብሩኬ እንዳታስቀምጣቸው። እና የተግባር ሰው ስትሆኑ ሁሉን ነገር በሚስጥር ይዛችሁ የተግባሩ ላይ ስትደርሱ ብቻ ነው በቃ እንደዚህ ከት የምትሉት። እና የብሩኬን ባህሪ የብሩኬን ጸባይ እያወቃችሁት በጨረቃ መካከል ምንም ነገር ቢፈጠር ማለት ነው የእሱን ጸባይ ያወቁት። እሱ አይሆናትም፣ እሱ እንዲህ ነው፣ እሱ ምናምን ማብጠልጠል ይቅር። ከዚህ መማር እንችላለን። ከዚህ ማለት ነው ቤተሰብ። እና እኔ ለዛሬ በጣም ከምላችሁ በላይ ደስ ብሎኛል። ሲስ ብሩኬ ሀይሚን የሚጠላት መስሎሽ መኪና ገዝቶ ሰጣት ምን ትያለሽ ላላችሁኝ፣ እንዴ የማን ህልም ሆነ? መጀመሪያ ህልሜ እኮ ነበር። መጀመሪያ እኮ ነኝ ያወራሁት አይደል እንዴ? መጀመሪያ ህልሜ ነበር። በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ ማለት ነው። ያወራሁት ስለተሳካ ማለት ነው። እኔ ከእናንተ በፊት ሰምቻለሁ። እኔ ግን በቃ ድርጊት ይሆናል ስላችሁ አታሽቃብጪ ስትሉ ነበር። ማሽቃበጥ ይሄው እንደዚህ ነው ታዲያ። ሀይሚ ከዚህ በኋላ አትታዘልም። በመኪና ነው የምትሄደው፣ በመኪና ነው የምትመጣው ስላችሁ ምን አገባሽ እሱ ላዘላት ምናምን በቃ የሆነ እንደ ስድብ አስመስላችሁት ማለት ነው። እኔ ያሰብኩት ሌላ፣ እናንተ ያሰባችሁት ሌላ። በቃ ካሁን በኋላ አትታዘልም ሀይሚ። ይኸው እንደምታዝ ከጋቢና ቁጭ ትላለች፣ የፈለገችበት ትሄዳለች። ሪያድ ቀረ የኔ እናት ብሎ ነው የሰጣት፣ እንደውም የመኪናው ቁልፉ ማለት ነው። ይመቻችሁ። እግዚአብሔር አንድ የሚያረጋችሁ ቀን ያምጣላችሁ። በዙሪያው ያላችሁ ጓደኞችም ፈጣሪ ባርካችሁ። ይሄ መኪና ሲገዛ ያላችሁ እንዲሁም ደግሞ ብሩክ ያው ሀይሚ ያለሽ ሀይሚ ጠንካራ ንቅ ስለሆነ ችግር የለውም። ግን ብሩክ ራስን ጠብቅ። አዲስ አበባ ነው ያለኸው። በቃ አላ አይደለ እንደዚህ ታየው በምትል ሰዓት የሚሆነው ነገር ስለማይታወቅ ራስን ጠብቅ። አምሽተህ እንዳትወጣ፣ አምሽተህ እንዳትገባ። ሁልጊዜም የምትወዳት መብርሃን ድንግል ካንተ ጋር ትሁን። እንዲሁም ደግሞ እግዚአብሔር ይጠብቃችሁ ሁላችሁም በያላችሁበት ነው ምለው። ብዙ ጊዜ ግን ጥንቃቄ ያስፈልጋል ማለት ነው። በዚህ ጊዜ ሀገራችን ላይ ካለው ነባራዊ ሁኔታ ጥንቃቄ ያስፈልጋል። ይሄ የእህትነት ምክሬ ነው። የጨረቃ ፋሚሊዎች ደስታችሁን በኮመንት ስር ግለጹልኝ። የምወዳችሁ የማከብራችሁ፣ እርግጠኛ ነኝ ቲክቶኩ ፏ ብሏል። ደግሞ ከመሸነው ፎቶ የለቀቁት በቃ በቀንማ ቢሆን ኖሮ ያብድ ነበረ። ብቻ ያም ሆነ ይህ ደስ ብሎናል እኛ ማለት ነው። በጣም ነው ደስ ያለን። እንግዲህ ደግሞ የሙሽዬን ደስታ ማየት ነው የምንፈልገው ከዚህ በኋላ ማለት ነው። እንግዲህ ብሩኬ ህልምህን አሳክተሃል፣ አንድ እርምጃ ተራምደሃል። ከዚህ በኋላ ደግሞ እግዚአብሔር አለ ለሁለተኛው እርምጃ ማለት ነው። ከንግስት ጋር ፈጣሪ የዘላለም ኑሮህን ያሙቅልህ ብያለሁ። እኔ ውድ እህትህ ውድ ቤተሰቦቻችንም እንግዲህ ሰላም ሁኑልኝ። ደስታችሁን በኮሜንት ስር እሰማለሁ ማለት ነው። እኔ ግን ዛሬ ደስ ብሎኛል። ምን እንዳወራው አላቅም ቤተሰብ የሚያስቀይም ነገር አውርቻለሁ። አላወራሁም። እንዴት አወራለሁ? ዛሬ አላወራሁም። ብቻ ግን ደስ ብሎኛል። እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። አመሰግናችኋለሁ፣ ወዳችኋለሁ። ባይ። ግን ሁላችሁም ወንዶች ማለት ነው መጀመሪያ ለፍቅረኛችሁ ስኬት የሚባል ነገር አሟሉ። በቃ ስኬት ሁላችሁም። እውነት ብሩኬ ለኢትዮጵያ ወንዶች አስተማሪ ነው። በቃ አስተማሪ ማለት ነው። የምሬ ነው የምላችሁ አስተማሪ። በቃ ማንንም ማንን በቃ ብሩኬ አስተማሪ ነው። ተማሩ ከሱ። የምሬ ነው ተማሩ። መጀመሪያ ጥቅም አትፈልጉ ከሴት ልጅ ማለት ነው። እናንተ መጀመሪያ ስጡ። በቃ ስጡ፣ ፍቅራችሁን ስጡ። በቃ ሁሉ ነገራችሁን ስትሰጡ ሁሉ ነገር ይስተካከልላችኋል። እና ደግሞ ስትሰጡ የምትሰጥ አይነት ሴት ልክ እንደ ሀይሚ አይነት ሴት ከሆነች ነው እንጂ ዝም ብሎ መስጠትም በኋላ ማልቀስ ይኖራል። በቃ አወዳደቃችሁን እያያችሁ ውደቁ። በእርግጥ እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። እግዚአብሔር ካልፈቀደ አይሆንም ማለት ነው። ግን እግዚአብሔር የተመሰገነ ይሁን። እነዚህ ሁለት የዋህ ልጆች አገናኝቷቸዋል። መጨረሻቸውን ፈጣሪ ያሳምረው። መልካም አዳር ይሆንላችሁ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ባይ ባይ። ወዳችኋለሁ። ቻው